አንሞክረውም እንክብሉን ወስደልን እንከባለን ነው። የዓለማችን የችግር መንስኤ ማን እንደሆነ ታውቃላችሁ? አክሮባት ይላል እንደዚህ ነው። ምንድነው ይሄ? የኢትዮጵያ ፍሬሽ ተማም ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ደህና ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በባለፈው እንዳያችሁት የባለፈውን የሪአክሽን ቪዲዮ ሰርተን ነበረ። ዛሬ ደግሞ በሌላ ቪዲዮዎች እየተዝናናን አብረን ቆይታ እናደርጋለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ ስንለቅ የኖቲፊኬሽን ምልክት እንዲደርሳችሁ የደወል ምልክቱን በመጫን እንዲሁም ቪዲዮን ከወደዳችሁት ላይክ በማድረግ አብራችሁን ቆዩላለሁ ማለት ነው። ወደ ቪዲዮ እንሄድና እየተዝናናን እየተጨዋወትን አብረን እንቆያለን ማለት ነው። ወደ መጀመሪያ ቪዲዮአችን እንሄድ። ልጄ ተምሮ ይጦረኛል ስል ይባስ ብሎ ወሬ ቀላቀለብኝ ይላል። ሄሎ የኔ ልጅ እንዴት ነህ? ደህና ነህ? ወይዬ ፋዘር እንዴት ነበር ዛሬ ክላስ? ኧረ አባዬ ቸከሶች እምቢ ብለውኝ ምንም ክላስ የሚባል ነገር አላስኩም። ምን አልከኝ? አሃ ጨብሰህ ነው? ኧረ አይደለም አባ ቁጭ ብዬ ነው። ጨብሰህ ነው ያለው ፋዘር። እንዴ አንዳንድ ጊዜ ምንድነው አራዳ ሆነን ብለን ይሆናል ፋራ እንሆናለን እና በቤተሰብ በማያውቀው ቋንቋ ምናምን እንደዚህ ስናወራቸው ለነገሩ ፋዘርም መጨበስን ያውቃሉና ያው እነሱም ከአራዳነት ትንሽ እንትን ብሏል ማለት ነው። ወደ ሌላኛው ቪዲዮአችን ስንሄድ ዛዙ መጣል ያዞም ወደ ገበያ ነጋሽ ግባ 10 ብር ነው ሂሳብ። ወደ ገበያ ግባ። እንዴት እግር መንገድን አርምሽኝ ምን 10 ብር ነው አንካላ ክላክ አረግላ መንገድን ብትሽኝ እግር መንገድን አር አቤት አንዳንድ ጊዜ ትራንስፖርት መንገድ አካባቢ ላይ ባዶ ሆኖ ምናምን ሲሄዱ ከሰሞኑ እንግዲህ አንድ ቪዲዮ በጣም እየተዘዋወረ ነበር። እሱም እንግዲህ የብዙዎቻችን አበላል ያሳየ በጣም የገረመኝ ቪዲዮ ነው። ያው ምናልባት እናቶቻችን ምናምን ይሄን እንዳይወጣ ቤተሰብ እንዴት ነው ቤት ቁጭ ብለው በትንሿ ምናምን እየተባለ ነበር የሚበላው እነማዘር ምናምን በምናውቃቸው። ይህችኛዋ ደግሞ እንግዲህ እስኪ የነማዘርን ማዘር ብታይ ይኸውልሽ ማማሲያ ይዛ ነበር የምትመጣው ጭራሽ። መድኃኒቴም አንቺው ህመሜም አንቺው ነሽ፣ መድኃኒቴም አንቺ ህመሜም አንቺው ነሽ። እኔ ደህና አይደለሁ አንቺ ግን እንዴት ነሽ? እኔ ደህና አይደለሁ አንቺ ግን እንዴት ነው እንዴ ሁለት ጉርሻ? ኧረ በስማም አይነፋም እንዴ ሁለት ጉርሻ አንድ እንጀራ? ኧረ ተይ እንዴ የእናቶቻችን ባህል እኮ የጭርሻ አይደለም። እንዴት ነው ቤት ገብተው ምናምን በትንሽዬዋ ኧረ እኔ በኋላ በላለሁ ነበር እኮ የሚሉት። አንቺ ጭራሽ በአደባባይ ኧረ በስማም እንዴ ሙዚቃው መድኃኒት መሆኑ ጥሩ ነው፣ ግን ከመድኃኒቱ በኋላ ያለው ከሙዚቃው ጀርባ ያለው ነገር ግን እንዴ አልበዛም እንዴ? ኧረ በስማም ሌላም አለ። ቆይ እስኪ ላሳያችሁ። በአንድ ጉርሻ እንሞክራለን። ፎቶ እንዳዩት ክፉ ደጉን ነገር ቀርበው ካላዩት ባንድ የላኩት ደብዳቤ ደርሷል መልእክቴ። እንዴ ምን ነክቶሻል እናት አለ እንዴ? እኔ ባልሽ ምን ለነገሩ አላቅም። ለነገሩ ታግቢ አታግቢ እንዴ በዚህ ሁኔታማ መስታወት በጭራሽ አላይም ደፍሬ መቼ ጠፋኝና ጎንደር የምትሆን እንዴ እናት አለም ጭራሽ ዱቄት ማን ነው ይሄ ጥላሸት ተቀብተሽ ትመጪ እንዴ? ኧረ ምንም እንደውም መስታወት ባታይ ነው የሚሻለሽ እንዴ። ደምረሽ ጭራሽ ወደ ሌላ ትሄጂ ነበረ እንዴ ምንድነው እናት አለም እንዴ እኔ እኮ ሌላ ነገር መስሎኝ ራሱ እንዴ ይሄንን ቪዲዮ ብለሽ ለቀቅሽው። ተደወለ ጠራ። ሄሎ ጎብበይ የለኝ ጎብበይ የለኝ ጎብበይ ታደረ ቴላይ
ጉብ በይ ያለው መነሳንስ ጉብ በይ ያንቺ አይደለም ወይ ዘፈን እንደዚህ ነው። ጉብ በይ ጉብ እንዳለች ናት ጌታው ከሌላ ሰው ጋር ተቀድማል። ጌታው ተቀድማል። እስኪ አንድ ቪዲዮ አይተን እንመለስ። ወደ ሌላ ነገር እንዳትወስዱት። ኧረ በስመ አብ ችሎታ። እኔ ራሱ እንደነሱ አልሰራም እኮ ማዘር። አክሮባት ይላል። እንደዚህ ነው እንዴ? ጀግና ነው ማለት ጀግና ነሽ እንዴ? እንዴት እንደዚህ መገለባበጥ! አረ በጣም ደስ ይላል። በጣም እንዴ ጭራሽ የሆነ ወታደራዊ ስልጠና ያደጉ ማለት ያደግሽ ነው የምትመስሉ። ጀግና ነሽ። ለማንኛውም ጀግና ነሽ። ለወንዶች መከላከያ ሲመጣ በሴቶች ብቻ ሲወሰድ የቆየውን የወሊድ መከላከያ እንክብል ለወንዶች እንዲሆን አድርገው መፍጠራቸውን ተመራማሪዎች ገለጹ። አንሞክረውም። እንክብሉን ወስደልን እንከባለን ነው ምጡንም እንዳታመጡ እፈራለሁ። ሙሾ እንክብሉ አቀቢ እንክብሉን አቀቢ ከዛ ሳይሄድ ኧረ በስመ አብ እንዴ ነው የምለው። ግን ሳይንቲስቶች እኮ ጄኔሬሽኑ እንዳይቀጥል ነው እንደሚፈልጉት። ሳስቴን እንዴ እንዴት ይቀጥላል ጄኔሬሽኑ እንዳይቀጥል? ኧረ አይ ጥናቱ በዚህ መቆም አለበት። ኖሞር በቃ ኖሞር ይብቃ። ጥናቱ በዚህ ላይ ይብቃ። እንዴ እኛ አንፈልግም እንዴ መቼ ስሩልናል? አንፈልግም በቃ ይብቃ። እንዴ አንሞክረው። በጣም እግረኛ ከመሆነ የተነሳ ይላል በመኪና ይላል። ይኸውልህ ሶስተኛ እግር አንተን ማለት አምስተኛ እግር ተደጋሚ አጋዥ ግቢያንስ። እስኪ የግቢዎችን እንላቸው እስኪ ደግሞ ጂሲ እንዴት ነው? ሐውልዳሪው ተብለህ መመለስ ካቃተ እንግዲህ እኔ አላውቅልህ። ከእነ መነጋ የለም ወራፊትን በቃ ወራፊትን ከእነ መነጋ የለም በቃ እንደዚህ ከመሆን ያወጣችሁ። ደግሞ እስኪ የፍረሾችን እንየው። የበግ ተራ ትውልድ ይላል። በግ ተራ ማለት ያው ይገባቸዋል። ቃሉ የዕብራይስጥ ሲሆን በማለት በግግ ተራ ያው በግግ ተራ ለማለት እንደዛ ያው እኔ ምጡቅ አይደለው እንግዲህ ምን ታደርጉታላችሁ? ያው ለዛ ነው በግግ ተራ ለማለት ነው። ሲነሩ ወንድ ተማሪዎች ከፍሬሽ ሴት ተማሪዎች ላይ ናቸውን ሊነቅሉ ይገባል ሲል የኢትዮጵያ ፍሬሽ ተማሪዎችን በጠባቂ ተቋም አስታወቀ። ምንድነው እንደዚህ እንዳይጥና እንደ ድመት መሯሯጥ? ፍሬሽ ወይ መጡ ሲባል ግራ ፍጥጥጥጥ ምንድነው ይሄ? የኢትዮጵያ ፍሬሽ ተማሪዎችን በጠባቂ ተቋም ኃላፊ የሆኑት ክቡር ዶክተር ፈጀቢ ሲነሩ እንዳሉት ከሆነ በዚህ ጉዳይ ላይ ትዕግስቴን ጨርሻለሁ ሲሉ ተናግረዋል። ሲኒየር ወንድ ተማሪዎች ፍሬሽ ሴቶችን ማባረራችሁን አቁሙ። ክቡር ዶክተር ፈጀቢ ሲነሩ አክለውም ከዚህ በኋላ አስፈላጊውን እርምጃ ወስዳለሁ በማለት ለፍሬሽ ተማሪዎችን ማስጠንቀቂያ ሰጥተዋል። አሁንም ቢሆን ሲኒየሮች አይናችሁን አንሱ። ፍሬሾችም ቢሆን እሽኪምብት ያድርጋችሁ። እሽኪምብት ያድርጋችሁ ተማሩ። ኧረ ይሄ በተራ ትውልድ እንደዚህ ጨዋትብኝ። እርምጃ ይወሰዳል። እርምጃ ትችላለህ። አምባይሾው የዓለማችን የችግር መንስኤ ማን ነው እንዴ? እስካሁን አልሰማው ነበር። እስኪ ቪዲዮን ሰምተነው እንምጣ። የዓለማችን የችግር መንስኤ ማን እንደሆነ ታውቃላችሁ? ሶሻል ተማሪ። የምሬን ነው። በቃ ሲማሩም ሲሸመድዱ ነው የሚከርሙት። ማቴማቲክስ የለም፣ ፊዚክስ የለም፣ ኬሚስትሪ የለም። በቃ ጭንቅላታቸው ፍሪ ነው። ክፉም ነገር ለማሰብ ደግም ነገር ለማሰብ የእነሱ ጭንቅላት ክፍት ነው። በቃ ምንም የሚያጨናንቃቸው ትምህርት የለም፣ ምን የለም። እናንተ ናችሁ በቃ ችግር። ጉድሽን አልሰማሽ እንዴ? ሶሻል እንዴ የላችሁ ዝም ትላላችሁ እንዴ? ማለት እየተደፈራችሁ ነው እንዴ? የሶሻል የዓለማችን የችግር መንስኤ
እንትን ማን ነው ይሄ ድሮ እንትን ማን ማለት እንትን ሚሳኤል ሃይፐርሳኒክ ምንሶኒክ እየተባለ እንዴ ከሀገር እየተወነጨፈ ይኸው እነ ዱባይ እነ እንትን ምናምን እነ እስራኤል እንዴ ሰሞኑን የሚፈታፈቱት በምን ጉዳይ ሆነና ናቹራል በፈጠረው ነው እኮ ሶሻልማ ይኸውልህ እንዳለ እንዴ የት ከረም ነበረ አካውንቲንጉ ማኔጅመንቱ ማኔጅ የሚያደርግ እኮ እሱ ነው። ያው ለነገሩ እኔ ሶሻል እና ናቹራል ብዬ ላበላልጥ አይደለም፣ ግን ያው ሁለቱም ያው እንደ እጅና ጓንት ሆነው የሚኖሩ ኮርሶች ናቸው። ያው ሲቀጥል ያው እጅና ቀለበት ናቸው፣ መለያየት አይችሉም። አንዱ ለአንድ ተደጋጋፊ ነው። ግን ያው እንደዚህ እንዳትልሽ ሁለተኛ ይኸውልህ አድርሱለት እስኪ እንዴ ምን አስበህ ነው ብራዘር? አንተ የናቹራል ተማሪ ብትሆን የሶሻል ተማሪ እንደዚህ አይደረግም እንዴ። የሶሻል ተማሪዎች እስኪ እንዴ ሐሳባችሁን ግለጹበት እስኪ እዚህ ላይ። ኧረ እንዴ ካልሆነ እርምጃ እንወስዳለን። የማትስ አስተማሪ ቀብር ይላል። ማትስ አስተማሪ ጋር ምንድን ነው ያላችሁ ግን? እኔ እንኳን ጎበዝ ነበርኩ። ያው 100+20 ማለት ለነገሩ 20 የለውም። ያ 100 እንትን አመጣ ነበር። የኛ ማትስ አስተማሪ ነበር ጥሩ ሰው፣ ኤክስን ግን ሳያገኛት ነው ህይወቱ ያለፈው። እኛም ከመፈለግ ተገለገልነው። ኧረ ምንድነው ሰላሳ ወይኔ ያለው የሞትኩኝ መስሎ ነው። ኤክሴንም ሳታገኙ የትም ነው ማልሄደው። እኔ ያለው የሞትኩኝ መስሎ ነው። ጀምረውንም ካቆምንበት አሁን እንቀጥለው። ጫልቱና በለጡ ለክላስ ሳትመጡ ደበረኝ እንደሚያቀኝ ቀብር ላይ ስታሽቃብጡ። ባላ የኔ ናሽ ባልኩኝ ክላሴን ስትቀጡ እንዶ መማር የማይፈልግ ካሻችሁ ብቱ ዮታችሁ 1 2 3ታችሁ ኢንኮምፕሊት ሞልቻለው ኢፍ ነው ውጤታችሁ። ያው ከዞሮ ከኤክስ እና ከዋይ ጋር ያለን ፍላጎት በጣም እንትን ያለ ነበረ። ለማንኛውም የዛሬውን ቪዲዮ በዚህ ጨርሰናል ማለት ነው። አፕሩቫል ተሰጥቷችኋል፣ አይታችሁ ጨርሳችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ለሌሎች ሼር በማድረግ አበረታቱን ማለት ነው። ለዛሬው እዚህ ላይ እናበቃለን። በሌላ ጊዜ እስከምንገናኝ መልካም ጊዜ እያልኩኝ በዚሁ እናጠናቅቃለን ማለት ነው። መልካም ጊዜ።